ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ጭር ጸሎት እናድርግና ወደ ዛሬው የማለዳ ቁርስ ፕሮግራም እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ማለዳ ስለሰጠን እናመሰግንሃለን። እግዚአብሔር አምላካችንና አባታችን ሆይ በምሕረትህና በቸርነትህ ከልለህ በጸጋህ ረድተህ ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድንካፈል ዕድል ስለሰጠን ክብር ምስጋና ለታላቁ ስምህ ይሁን። እነሆ ይህንን ሕያው የሆነውን ቃልህን ባርክልን። በቃልህ ደግሞ ሕይወታችንን እንድትሠራው እንድታስተምረን እና ደግሞ ሕይወታችንን እንድትለውጥ በኢየሱስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በትናንትናው ዕለት የጀመርነው የገላትያ መጽሐፍን ምዕራፍ 1 ነው የጀመርነው። ትናንትና ሐዋርያው ጳውሎስ ሐዋርያ የሆነበትንና የተጠራበትን መንገድ ተመልክተን ነበረ። ይሄ ብቻ አይደለም፣ ደግሞ ለገላትያ ክርስቲያኖች የጻፈውን ሰላምታ ወይም ደግሞ የላከውን ሰላምታ ተመልክተን ነበረ። በተለይም ደግሞ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት የእግዚአብሔርን መልካም ፈቃድ የሆነውንና በልጁ በኢየሱስ ክርስቶስ የተደረገልንን ነገር በጸጋ እንደተደረገልንና ይህ ጸጋና ሰላም ሁልጊዜ ከኛ ሕይወት ጋር እንዳይለይ በማሳሰብ መልእክቱን አስተላልፎ እንደነበረ ተመልክተናል። ዛሬ የምንመለከተው ቁጥር 4 ነው። ቁጥር 4 እንደዚህ ይላል፣ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ ይላል። እንግዲህ አሁን ያለንበት ዘመን፣ በዛን ዘመን ራሱ ጳውሎስ ምን ይላል? ክፉ ከሆነው ዓለም ይላል። ዓለም መልካም ነገር የላትም፣ ሊኖራትም አይችልም። ምክንያቱም ዓለም የዲያብሎስ ውጤት ስለሆነች። በዓለም ያለው ሁሉ የክፋት ስራና ከክፋት የሚመነጭ እንደሆነ መጽሐፍ ቅዱስ በግልጽ ያስተምረናል። በተለይ ደግሞ አሁን ያለንበት ዓለም፣ አሁን ያለንበት ዘመን ነገሮች ሁሉ በክፋት የተሞሉ እንደሆነ፣ ክፋት መሙላት ብቻ ሳይሆን ክፋትን ራሱን ፊት ለፊት እያየነው የመጣንበት ዘመን እንደሆነ ልናውቅ ያስፈልጋል። በተለይም ደግሞ ዘመኑ እየቀረበ የጌታ ኢየሱስ ክርስቶስ ምጽአት እየፈጠነ ወደኛ እየቀረበ በመጣ ቁጥር የዓለም ክፋት እየጨመረ እንደሚመጣ መጽሐፍ ቅዱስ ይነግረናል። እንደውም ጢሞቴዎስ መጽሐፍ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ የሚያስጨንቅ ዘመን ይመጣል ብሎ ይነግረናል። እንግዲህ ይህ የሚያስጨንቅ ዘመን እንዴት ነው የምናልፈው? ክፉ ከሆነው ካሁኑ ዓለም ልንድን የምንችለው እንዴት ነው? ዓለም ክፉ ነው ስንል በአሁኑ ሰዓት ወደ ቤተ ክርስቲያን እንኳን ሳይቀር ኃጢአት ሾልኮ የገባበት ዘመን ነው። ሾልኮ የገባበት ብቻ ሳይሆን በአካል በኃጢአት የተጨማለቁ እጆችና እግሮች ቤተ ክርስቲያን ላይ ፑልፊት ላይ ቆመው ማይክ ይዘው ሲሰብኩ የምናይበት ዘመን ነው። ጥላቻ የነገሰበት፣ ፍቅር ከቤቱ የራቀበት፣ ሰዎች ከክርስቶስ ይልቅ ገንዘብ የበለጠበት፣ ዓለምን የወደዱበት፣ ተድላን የወደዱበት፣ ስለ እግዚአብሔር ማሰብ ያቆሙበት፣ ነገር ግን ምንም ነገር ይሁን ገንዘብ ያስገኝ እንጂ ለምንም ነገር ምንም ለመሆን የተዘጋጁበት ዘመን ላይ እንዳለን እንመለከታለን። ስለዚህ ይህንን ነገር ለመረዳት ቀላል ይመስለኛል። ስለዚህ ነው ጳውሎስ
ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ ይላል። እንግዲህ ከዚህ ክፉ ዓለም ክፉ ዘመን ሊያድነን የሚችለው የናዝሬቱ ኢየሱስ ብቻ ነው፣ ማንም አይደለም። በእርሱ ጥላ ውስጥ ስንሆን ከማንኛውም አይነት አደጋ እናመልጣለን። መዝሙር 91 እንደሚናገረው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል እንደሚል ከዓለም ፍላጻዎችና ከጥፋት ልናመልጥ የምንችለው በልጁ በኢየሱስ ክርስቶስ ብቻ እንደሆነ ነው። ምክንያቱም እሱ ወደዚህ ምድር የመጣው ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደሆነ ልናውቅ ያስፈልጋል። እግዚአብሔር የበደላችንን፣ ኃጢአታችንን፣ መርገማችንን በሱ ላይ ያደረገበት ምክንያት እኔና እናንተን በዚህ በመጨረሻው ዘመን ሊመጣ ካለው ጥፋት በርሱ በማመን እንድናመልጥ ለማድረግ እንደሆነ ልናውቅና ልንገነዘብ ይገባናል። እንግዲህ አምላካችን እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ ይላል። ለኃጢአት የተሰጠ እርሱ ነው። ኃጢአት የሠራ ነው እኛ ነን። ስለ ኃጢአት ግን ታልፎ የተሰጠ እርሱ ነው። በደል የፈጸምነው እኛ ነን። እንደ በደለኛ ተቆጥሮ ግን እንደ ወንጀለኛ ተቆጥሮ የተገረፈው የተወገረው በመስቀል ላይ የተንጠለጠለው እሱ ነው። እሱ ደግሞ ምን አለ? በእኔ እመኑ አለ። እሱ ደግሞ ምን አለ? ተፈጸመ አለ። ምንድን ነው የተፈጸመው? የኃጢአታችን ዕዳ ተከፈለ። ምንድን ነው የተፈጸመው? መርገማችንን ለዘላለም ወሰደው። ምንድን ነው የተፈጸመው? ሞታችን ተሻረ። ምንድን ነው የተፈጸመው? ወደ አብ መግባት ሆነልን። ይህንን ሁሉ ምን አለ? ተፈጸመ ብሎ ሲነግረን እንሰማለን። ስለዚህ ወገኖቼ ለበደላችንና ለኃጢአታችን የሞተው የናዝሬቱ ኢየሱስ ብቻ ከዚህ ዓለም ክፋት፣ ከዚህ ዓለም ጨለማ ያድነናል። ሊያድነን የታመነ ጌታ ነው። ስለዚህ እኔና እናንተን ያድነናል። ማቴዎስ 20:28 ላይ ምን ይላል? እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። የመጣበትን ፐርፐዝ በማቴዎስ ወንጌል ላይ ሲነግረን ለብዙዎች ቤዛ፣ ለእኔና ለእናንተ ቤዛ፣ ለኃጢአታችን ቤዛ ሆኗል። ለበሽታችን ቤዛ ሆኗል። ለጉስቁልናችን ቤዛ ሆኗል። አዳምና ሔዋን ባመጡብን መርገም ሁሉ በክርስቶስ ኢየሱስ ቤዛነት ለዘላለም ተሽሯል። ለዚህ ነው ሊያገለግል ነፍሱን ለብዙዎች ቤዛ አድርጎ ሊሰጥ መጣ ብሎ መጽሐፍ ቅዱስ የሚነግረን። ለብዙዎች ቤዛ እንዲሆን ነው። ቤዛ ማለት የተከፈለ ዕዳ ነው። ቤዛ ማለት አንድ ሰው እስረኛ ሆኖ ወይም ደግሞ በዕዳ ተይዞ ያንን ዕዳ የሆነ ሰው መጥቶ ሲከፍልለትና ነፃ ሲወጣ ቤዛ ሆነለት ይባላል። ቤዛ ሆነልን። የናዝሬቱ ኢየሱስ ለእኔና ለእናንተ ቤዛ እንደሆነልን ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል። ሮሜ 4:24-25 ምን ይላል? ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የትንሣኤ ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። እንግዲህ የእሱ ሞት ለእኛ ተቆጥሯል። ትንሣኤው ለእኛ ተቆጥሯል። ተመልከቱ፣ ለበደላችን ታልፎ ስለሰጠ በደል አሁን አይቆጠርብንም። በደል ሳይሆን የሚቆጠርብን አሁን የሚቆጠርልን ጽድቅ ነው። ለምን? የእኛ ጽድቅ ስለማይቆጠርልን፣ የእኛ ጽድቅ ስላላዳነን፣ ያዳነን የሱ ጽድቅ ስለሆነ አብ የሚመለከተው የኔና የናንተን ጽድቅ ሳይሆን የክርስቶስን ጽድቅ ነው የሚመለከተው። የክርስቶስን ደም ነው የሚመለከተው።
እኔና እናንተ ደግሞ በክርስቶስ ኢየሱስ ደም ለዘላለም ከኃጢአት ነስተን ጸድቀናል። ለምን? የኢየሱስ ክርስቶስ ጽድቅ ለእኛ ጽድቅ ሆኖ ስለተቆጠረልን፣ መርገማችን ስለተሻረ፣ ኃጢአትና በደላችን በመስቀል ላይ ለዘላለም ስለተወሰደ፣ ስለዚህ ምን ይላል? ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። ለእኛ ለምናምን ምን ይሆንልናል? ይቆጠርልናል። አንደኛ ቆሮንቶስ 15:3 ላይ እኔ ደግሞ የተቀበልኩትን ከሁሉ በፊት አልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ ይላል። ክርስቶስ ስለ ኃጢአታችን ሞተ ተቀበረ ይላል። ደግሞ እስከዛ ተነሳ። ሃሌሉያ! የመቃብሩን ድንጋይ ፈንቅሎ በመነሳት ትንሣኤን ለእኔና ለእናንተ አረጋገጠ። ሞተ ብቻ አይደለም፣ ተቀበረ ብቻ አይደለም፣ ተነስቷል። ኢየሱስ ለእኔና ለእናንተ ነው ትንሣኤን ያበሰረልን። ገላትያ 2:20 ላይ ደግሞ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖርበት ኑሮ በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ብሎ ይነግረናል። አሁን እንግዲህ የምንኖረው ሕይወት የማንን ሕይወት ነው? የኢየሱስ ክርስቶስን ሕይወት ነው። ሰማይ የሚቆጥርልን የእሱን ሕይወት ነው። ሰማይ የሚቆጥርልን የእሱን ጽድቅ ነው። ሰማይ የሚቆጥርልን የእሱን ትንሣኤ ነው። ምክንያቱም እሱ በእኛ ውስጥ ስላለ፣ ለዚህ ለሚሞተው ማንነታችን ሕይወት የሰጠው እርሱ ስለሆነ ነው። መንፈሳችንን ዳግም የተወለደው በእርሱ ስለሆነ ነው። አዲስ ሰው ተብለን የተጠራ ነው በእርሱ ስለሆነ ነው። እንግዲህ ቅዱሳን ወንድሞቼና እህቶቼ ለዛሬ ያለኝን የማለዳ ቁርስ በዚህ ላይ ገታለሁ። ነገ ቀጣዩን ክፍል ይዤላችሁ ቀርባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ ፕሊስ። በዚህ አገልግሎት 1 ሰው ለ5 ሰው ለ10 ሰው ለምችሉት ያህል ሰው ሼር ብታደርጉ አብረን ደግሞ የሕያው የሆነውን የእግዚአብሔርን ወንጌል እናገለግላለንና በዚህ አገልግሎት ከኛ ጋር እንድትተባበሩ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር አምላክ ሆይ ይህን ማለዳ ስለሰጠን እናመሰግንሃለን። ስለ ምሕረት፣ ስለ ቸርነት እናመሰግናለን። ለእኛ ስለ ሞትክ፣ ከሞት ስለተነሳ፣ ተመልሰ ስለምትመጣ ክብር ምስጋና ላንተ ይሁን። በዚህ ዓለም ካለው ክፋትና ጥፋት ሁሉ ስለምትጠብቀን፣ ስለምትጋርደን፣ ያዳንከን ከክፉ ልትጠብቀን ስለሆነ የክፋትን ጉልበት ሁሉ ስለሰበርከው፣ ጨለማችንን በብርሃን ስለለወጥከው ክብር ምስጋና ለአንተ ይሁን። በዚህ አሁን ባለንበት በመጨረሻ ዘመን ክፋት አካል ለብሶ በሚሄድበት በዚህ በመጨረሻ ዘመን እጅህ ስለምትረዳን፣ ከክፎች ስለምትጠብቀን እናመሰግናለን። ይህንን ቀን ደግሞ ለአንተ ሰጠን። ባርክልን። ሁሉ ለስምህ ክብር ይሁን። በደም ሸፍነን፣ በጌታ በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።